በነገራችሁ ላይ ኃይሌ ገብረስላሴ አሁን እንደው ሲናገር አልሰማሁትም እንጂ በአብዛኛው የሳቸው ሆቴል ያለበት አካባቢ ሆቴሉን ይገነባል። በርግጥ ሁለት ምክንያት ይኖረዋል እኔ እንደገባኝ። የመጀመሪያው ያው የበቀለ ሞላ ሆቴሎች ማፕ ላይ ስለሚገኙ የትኛውም ቱሪስት በቀላሉ ስለሚያገኛቸው እዛ አካባቢ ላይ መትከል በራሱ በቀለ ሞላን ብለው የሚመጡ ቱሪስቶች ያን ሆቴል የማየት የማግኘት እድል ይኖራቸዋል። ሁለተኛ ታሪክንም ከማስጠበቅ አንፃርም ይመስለኛልና ኃይሌ አንድ ቀን በዚህ ጉዳይ ያወራበታል ብዬ ማስባለሁ። ለምሳሌ ወላይታ ሶዶ ብትሄዱ የኃይሌ በቀለ ሞላ ሆቴል ጀርባው ላይ ነው የገነባው። እንደዚሁ ሻሸመኔ ብትሄዱ የበቀለ ሞላ ሆቴሎች አንዱን አካል ገዝቶ እዛው ላይ አድሶ እንደሰራው አውቃለሁ። እና በቀለ ሞላ ጣሊያን ከገባ በኋላ በተለይም ከስራው ነበር። በነገራችሁ ላይ ያከሰራቸው ነገር ምንድነው? ያው ጣሊያንን አርበኞች ትደግፋላችሁ በሚል ትንሽ አስሯቸው ማሰቃይቷቸውም ስለነበረ እሳቸው ትንሽ ኪሳራ ውስጥ ገብተዋል። ወንድማቸውም ደግሞ በተለይ በዛው ዘምቶ ጣሊያን ጋም ሲዋጋ ስለነበረ ወንድምህም እንዲህ ነው አንተም እንዲህ ነህ ተብሎ ትንሽ የተቆሳቆለ መከራም ያዩ ሰው ናቸው ጋሽ በቀለ ሞላ። ከዛ በኋላ በተለይም በሞጆ አድርጎ ወደ ድሬዳዋ ጅቡቲ የሚጓዘው ባቡር ላይ እንቅስቃሴ ላይ በተለይ ምን ያደርጋሉ? ሻይ በመሸጥ ይጀምራሉ። ሻይ እየጠጣ ይከብራል፣ ጠጅ እየጠጣ ይከስራል በማለት እያስተዋወቁ እየለፉ የሆቴል እንቅስቃሴን እንግዲህ ውሃ በመሸጥ ሻይ በመሸጥ ይጀምራሉ። ከዛ በኋላ ሆቴሎቻቸውን ያቋቁማሉ። ሆቴላቸውን ከመሰረቱ በኋላ እየበረቱ ሲሄዱ እንግዲህ ንጉሱ እጅግ በጣም ስማቸውና ዝናቸውን አይተው ስለነበረ ላንጋኖ የተመሰረተውን ሆቴል መጥተው ድንገት ይጎበኛሉ። ባዩት ነገር እጅግ በጣም ደስ በማለታቸው ንጉሱን እንግዲህ ውጭ ሀገር ሄደው በተለይ ሆቴል አያያዝና ስልጠና ምን እንደሚመስል እንዲያገኙ ያመቻቹላቸዋል። እንግዲህ በቀለ ሞላም ያን እድል ተጠቅመው ውጭ ሄደው ልምድ ቀስመው ከመጡ በኋላ ሀገራችን ከተሞች ሆቴላቸውን በመገንባት እጅግ በጣም ማራኪና አስደናቂ የሆነ በሆቴል ኢንቨስትመንት ውስጥ የራሳቸውን አሻራ ያኖሩ ድንቅ ኢትዮጵያዊ በመሆናቸው በቀለ ሞላን እናመሰግኖታለን እንዳለን። በእርግጥ ያው ሻሸመኔ ሳነሳላችሁ በቀለ ሞላ ሁለት ነው ያለው፣ ፊት ለፊት ሁለት ቦታ ነው ያለው። እንደውም ብዙ ጊዜ ሌላ አንድ ሆቴልም አለ በቀለ ሻሸመኔ። የሻሸመኔ ሰዎች ታውቁታላችሁና ሰው ሲቀጠር በቀለ ጋር እንገናኝ ይባላል። የትኛው በቀለ መንግስቱ ወይስ በቀለ ሞላ ይባላል? በቀለ መንግስቱ እንደዚሁ በሆቴል ኢንቨስትመንት ውስጥ የተሳተፉ ድንቅ ኢትዮጵያዊ ሻሸመኔ ውስጥም እንግዲህ በሆቴል ኢንቨስትመንት ውስጥ የነበሩ አንድ ግለሰብም ስለነበሩ እሳቸውም እንግዲህ በቀለ ሞላን ደግሞ በሆቴል ኢንቨስትመንት ውስጥ የነበሩ ስለነበር ለመለየት በቀለ መንግስቱ ጋር እንገናኝ ወይስ በቀለ ሞላ ሆቴል በማለት ሆቴልና ስማቸውን በዛ መልክ ሲያወሱ እናውቃለን፣ ታውቃላችሁ። እናም በቀለ ሞላ እንግዲህ በተለይ በሆቴል ኢንቨስትመንት ውስጥ በርካታ ነገሮችን በመስራት ለሀገራችን ከፍተኛ አስተዋጽኦ ያደረጉ ጀግና ሰው በመሆናቸው ዛሬ በቀለ ሞላን በጠይም ብዕር ልናመሰግን ወደድን።